ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። የ2026-27 የመጀመሪያ የፕሪሚየር ሊግ ጨዋታቸው ሊቨርፑሎች ከኒውካስል ዩናይትድ ጋር አቻ በሆነ ውጤት ማጠናቀቅ ችሏል። ይህንንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽናችን የምንገባ ይሆናል። አብራችሁን ቆዩ። አመሻሽ 12 ሰዓት ተኩል ላይ በጀመረው የፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ በሴንት ጄምስ ፓርክ ስቴዲየም ሊቨርፑል ከኒውካስል ዩናይትድ ጋር አቻ በሆነ ውጤት ተጠናቋል። የኒውካስል ዩናይትድን ግብ ኢላንጋ 5ኛውና ዊሎክ 57ኛው ደቂቃ ላይ ማስቆጠር ሲችሉ ሊቨርፑልን አቻ ያደረጉ ግቦች ደግሞ ኮዲ ጋክፖ 55ኛው ደቂቃ ላይ እንደዚሁም ዶሚኒክ ሶብዝ ላይ 99ኛው ደቂቃ ላይ በፍጹም ቅጣት ምት ማስቆጠር ችሏል። ጨዋታውን እንዳጠቃላይ ከተመለከትን በሊቨርፑል በኩል ብዙ ጥያቄዎችን ያስነሳ ጨዋታ ነው። በእርግጥ ስታቱን ስንመለከት ሊቨርፑሎች የተሻሉ ሊመስሉ ይችላሉ። ነገር ግን ደግሞ በአይን እንደተመለከት ነው ከሆነ ግን በጣም ብዙ ጥያቄዎችን እንድናነሳ ያደርጋል። አሁን ለምሳሌ በስታቱ ስንጀምር በዚህ ጨዋታ ላይ ሊቨርፑል 61% የኳስ ቁጥጥር ነበራቸው። ኒውካስል ዩናይትዶች በአንጻሩ 39% ነበር ኳሱን መቆጣጠር የቻሉት። ኤክስፔክትድ ጎሉንም ስንመለከት ሊቨርፑሎች 2.73 ኤክስፔክትድ ጎል ሲያስመዘገቡ ኒውካስል ዩናይትዶች 1.43 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። በአጠቃላይ ሙከራም 27 ሙከራ ሊቨርፑል ማድረግ ችሏል። ከነዚህ መካከል ደግሞ 7ቱ ኢላማውን የጠበቀ ሙከራ ነው የነበረው። ኒውካስል ዩናይትዶች በአንጻሩ 13 ሙከራዎችን ሲያደርጉ 4ቱ ኢላማውን የጠበቀ ሙከራ መሆን ችሏል። ትልልቅ እድሎችን በመፍጠር ሁለቱም እኩል ነበር የፈጠሩት። 3 ትልልቅ እድሎችን ሲፈጥሩ ሁለቱን ግን ሳይጠቀሙበት ቀርቷልና ስታቱን ስንመለከት ሊቨርፑል ሙሉ ለሙሉ ብልጫ ያሳየ ይመስላል። ነገር ግን በጨዋታው ላይ ግን ሲቸገሩ መመልከት እችለናል። ከዚህ ቀደም እንግዲህ አንዶኒ ኢራኦላ ጨዋታውን ከኳስ ጋርም ከኳስ ውጭም መቆጣጠር ፈልጋለሁ የሚል አስተያየትን መስጠታቸው አይዘነጋም። በዚህ ጨዋታ ላይ ግን ሊቨርፑሎች ከኳስ ጋር የሚሆን ከኳስ ውጭም ጨዋታውን መቆጣጠር ሲቸግራቸው ተመልክተናል። በተለይ የመጀመሪያው አጋማሽ ላይ ተከላካይ መስመሩ በጣም ተዳክሞ ነው የነበረው። በቀላሉም ሲታለፉ ነበር። በተለይ በግራ በኩል ሚሎስ ኬርኬዝ ሲቸገር መመልከት እችለናል። እንደዚሁም መሀሉም ክፍት ነበረ። በራያን ግራቨንበርክና በዶሚኒክ ሶብዝ ላይ መካከል የነበረው ክፍተት በጣም ትልቅ ነው የነበረውና ይህንንም አጋጣሚ ተጠቅሞ ኒውካስል ዩናይትዶች በአንድ ኳስ ለአጥቂያቸው ሲያቀብሉ መመልከት ይችላል። ፊት ለፊት መስመር ላይ የነበሩት የኒውካስል ዩናይትድ ተጫዋቾች ዊሳና ኦስሎም ይህንን እድል ተጠቅሞ ሊቨርፑሎችን ሲያስጨንቁ መመልከት ይችላል። እንደዚሁም ኢላንጋም ፍጥነቱን ተጠቅሞ ሊቨርፑሎችን ሲያስጨንቅ ተመልክተናል። የመጀመሪያዋን ግብ ከተመለከተን 5ኛው ደቂቃ ላይ ኢላንጋ ነበረ ማስቆጠር የቻሉ። ነገር ግን ጎሏ ከመቆጠሯ በፊት የነበረውን እንቅስቃሴ ስንመለከት በመጀመሪያ ደረጃ ኳሷ ኒውካስል እግር ስር ከመግባቷ በፊት ሊቨርፑሎች እያጠቁ ነበረ። በተለይ ራያን ግራቨንበርክ ወደ ቦክሱ ተጠግቶ ነበረ። በጣም ጥሩ የሚባል አጋጣሚም አግኝቶ ነበረ ኳሷን ለመምታት። ነገር ግን ከመምታት ይልቅ ለማቀበል ሲሞክር ነው ኳሷን የተቀበሉት። በዚህም አጋጣሚ ኒውካስል ዩናይትዶች በፍጥነት ነው ወደ ካውንተር አታክ የገቡት። በ2-3 ቅብብል ነው ኳሷ ወደ ኢላንጋ መድረስ የቻለችው። ያችን ኳስ ስንመለከት ደግሞ በራያን ግራቨንበርክና በዶሚኒክ ሶብዝ ላይ መካከል የነበረው ክፍተት ራሱ ኳሷ በፍጥነት ወደ ኢላንጋ እንድደርስ አድርጓታል። ከዛ በኋላ ሚሎስ ኬርኬዝና ቨርጅል ቫንዳይክ ኢላንጋ ላይ ለመድረስ ሙከራ አድርገው ነበረ። ነገር ግን ኢላንጋ በጣም በመፍጠኑ ምክንያት እሱ ላይ ሊደርሱበት አልቻሉም። እሱም እችን ኳስ ተጠቅሞ እንግዲህ ወደ ግብነት ሊቀይራት ችሏል እና ሊቨርፑሎች እንግዲህ ብዙ ስህተቶችን ነው በመጀመሪያዎቹ ደቂቃዎች ላይ መፍጠር የቻሉት። ከዛ በፊት እንግዲህ ሊቨርፑሎች ጨዋታውን የተቆጣጠሩ ይመስሉ ነበር። ነገር ግን በአንድ አጋጣሚ ኒውካስል ዩናይትዶች የጨዋታውን ሂደት ሊቀይሩት ይችላል። ከዛ በኋላም ኒውካስል ዩናይትዶች የተሻሉ ነው የነበሩት። በእርግጥ ቅድም እንዳልኳችሁ በፖዚሽን ደረጃ ኳሱን በመያዝ ደረጃ ሊቨርፑሎች የተሻሉ ነው የነበሩት። ነገር ግን ደግሞ ውሳኔዎቻቸው ስህተት ነው የነበሩት። አንዳንድ ጊዜ ፈጣን ውሳኔ አይወስኑም፣ በጣም ሲዘገዩ ነበረ። በዛም አጋጣሚ ደግሞ ኒውካስል ዩናይትዶች ኳሱን ሲቀሟቸው ተመልክተናል። እንደዚሁም ደግሞ የሚወስኗቸውም ውሳኔዎችም ደግሞ ስህተት ናቸው እየነበሩ በቀላሉ ኳሶችን ሲያባክኑ መመልከት ይችላል። እንደዚሁም የሚያቀብሏቸው ኳሶች ራሱ ፍሬያማ አይደሉም የነበሩት። ብዙ ጊዜ ወደ ጎን ነበር ሲቀባበሉ የነበሩት። ጨዋታውን በጣም ሲያዘጋዩት መመልከት ይችላል። ኒውካስል ዩናይትዶች እንግዲህ በዚህ ጨዋታ ላይ ባገኙት አጋጣሚ ላይ በፍጥነት ወደ ካውንተር አታክ ነበር ሲገቡ የነበሩት። ሊቨርፑሎች ግን ካውንተር አታክ መሄድ በሚችሉበት ሰዓት ኳሱን እያቀዘቀዙ ኒውካስል ዩናይትዶች እንዲደራጁ ሲያደርጓቸው መመልከት ይችላል። ሁለተኛው አጋማሽ ላይ ሊቨርፑሎች በተሻለ መልኩ ነበረ ጨዋታውን የጀመሩት። በተደጋጋሚም ወደ ኒውካስል የግብ ክልልም ሲደርሱ መመልከት ይችላል። እንደዚሁም
እንደዚሁም ደግሞ ኳሱንም በጣም በጥሩ ሁኔታ ነበር ሲጠቀሙ የነበሩት፣ በአላማ ነበር ሲጠቀሙ የነበሩት። እናም ከዛ በኋላ እንግዲህ በ55ኛው ደቂቃ ላይ በኮዲ ጋክፖ አማካኝነት አቻ ሊሆኑ ችሏል። ኮዲ ጋክፖ እንግዲህ በጣም ደስ የምትል ግብ ነች የነበረች እኮ ከሳጥን ውጪ መጥቶ ነው ጎሏን ማስቆጠር የቻለው። ከዚህ የአቻናት ግብ በኋላ እንግዲህ ሊቨርፑሎች ጨዋታውን ተቆጣጥረውት ነበር። ነገር ግን 3 ደቂቃ ሳይሞላ 57ኛው ደቂቃ ላይ ኒውካስል ዩናይትዶች ሁለተኛዋን ግብ በዊሎክ አማካኝነት ሊያስቆጥሩ ችሏል። እቺንም ግብ ከተመለከትን የተጫዋቾቹ የውሳኔ ድክመትን እንመለከትባታለን። ምክንያቱም ዊሎክ ጎሏን ከማስቆጠሩ በፊት አሲስት ያደረገለት ዊሳ ነው። ዊሳ ደግሞ ችን ኳስ ከራሳቸው የግብ ክልል እየገፋን ወደ ሊቨርፑል የግብ ክልል መሄድ የቻለው እና ቦክስ እስከሚደርስ ድረስ የሊቨርፑል ተጫዋቾች ምንም አላሉትም፣ ዝም ነው ያሉት። ሌላ ጊዜ ቢሆኑ አሁን ለምሳሌ በየርገን ክሎፕ ጊዜ ቢሆኑ እነ ፋቢኖ እነ ሄንደርሰን እነ ሚለር እንደዚህ አይነት ኳስ በሚፈጠርበት ሰዓት ፋውል እየሰሩ ኳሷ ወደ ሊቨርፑል የግብ ክልል እንዳደርስ ወደ ሳጥን እንዳደርስ ሲያደርጉ መመልከት ይችላል። የሊቨርፑል ተጫዋቾች ደግሞ በዚህ ጨዋታ ላይ እንደዛ ማድረግ ይችሉ ነበረ። ምክንያቱም ከዊሳ አጠገብ 2 እና 3 ተጫዋቾች ነበሩ። ነገር ግን ያንን ውሳኔ ሳይወስኑ ቀርቷል። በስተመጨረሻም ለዊሎክ አቀበለው። ዊሎክም እቺን ኳስ ወደ ግብነት ሊቀይራት ይችላል። ኒውካስል ዩናይትዶችም 2-1 መምራት ይችላል። ከዛ በኋላ ሊቨርፑሎች የተሻለ የሚባል እንቅስቃሴ ለማድረግ ሞክሯል። በጣም ተደጋጋሚ ጥረቶችን ሲያደርጉ ነበር። ነገር ግን ኒውካስል ዩናይትዶች ባገኙት አጋጣሚ ሁላ በካውንተር አታክ ሊቨርፑልን ለማጥቃት ጥረት ሲያደርጉ መመልከት ይችላል። ሁለተኛው አጋማሽ ላይ ግን ከመጀመሪያው አጋማሽ ሊቨርፑሎች የተሻለ የሚባል አላማ ያለው ጨዋታን መጫወት ይችላል። በቢልድ አፕም ሲሄዱ ጥሩ ነው የነበሩት። እንደዚሁም ደግሞ የሚያቀብሏቸውም ኳሶች አኩሬት ነው የነበሩት። ከዛ በተጨማሪም ደግሞ ውሳኔዎቻቸውም ጥሩ የሚባሉ ነው የነበሩት። የመጀመሪያው አጋማሽ ላይ ግን በጣም ተዳክመው መመልከት ይችላል። እንደዛም ቢሆንም ግን አሁንም በጣም ደካማ የሚባል መከላከልን በዚህ ጨዋታ ላይ መመልከት ይችላል። ቅድም እንዳልኳችሁም በራያን ግራቨንበርክና በዶሚኒክ ሶቦዝላይ መካከልም ብዙ ክፍተቶችን መመልከት ይችላል። ሁለቱ ተጫዋቾች እንግዲህ ተፈጥሯዊ የ6 ቁጥር ተጫዋቾች አይደሉም። እንደውም ሁለቱም ወደ 8 ቁጥር የተጠጉ ተጫዋቾች ናቸው። ከሳጥን እስከ ሳጥን እየተሯሯጡ የሚጫወቱ አይነት ተጫዋቾች ናቸው። ሊቨርፑሎች ደግሞ የሚያስፈልጋቸው እንደዚህ አይነት ተጫዋች ሳይሆን ከተከላካዮች ፊት ለፊት ሆኖ ጨዋታዎችን መምራት የሚችል ተጫዋች ነው የሚያስፈልጋቸው። ብዙ የማይሯሯጥ ነገር ግን ደግሞ ጨዋታዎችን በደንብ ማንበብ የሚችል ተጫዋች በቡድናቸው ውስጥ ቢሆን ኖሮ ከዚህ የተሻለ እንቅስቃሴን ማድረግ ይችሉ ነበረ። ከዚህ ቀደም በየርገን ክሎፕ ጊዜ የፋቢኒዮ ሚናን ከተመለከታችሁ ወደፊት ይሄዳል፣ ነገር ግን በጣም ብዙ ጊዜ ወደፊት ሲሄድ አልተመለከትንም። ወይም ደግሞ እሱ ወደፊት በሚሄድበት ሰዓት ሌላ አንድ ተጫዋች የእሱን ቦታ ከቨር ሲያደርግ መመልከት ይችለናል። በተለይ ደግሞ ሄንደርሰን የእሱን ቦታ ከቨር ሲያደርግ ነበረ። ነገር ግን በብዛት ግን ፋቢኖ ከተከላካዮቹ ፊት በመሆን ለተከላካዮች ሽፋን ሲሰጥ ነበረ። እንደዚሁም ደግሞ ቢልድ አፕንም ሲያስጀምር መመልከት ይችለናል። ሊቨርፑሎችም በዚህ ሰዓት የሚያስፈልጋቸው እንደዚህ አይነት ተጫዋች ነው። ምክንያቱም ዶሚኒክ ሶቦዝላይም ራያን ግራቨንበርክም መጀመሪያ የሚቀናቸው ወደፊት መሄድ ነው። ዲፌንሲቭ የሆነ ማይንድ የላቸውም። ይሄ ደግሞ ቡድኑን እየጎዳ ነው የሚገኘው። እናም በቀሩት የዝውውር ቀናቶች እንደዚህ አይነት ተጫዋችን ሊቨርፑሎች ሊያስፈርሙ ይገባል። ከዛ በተጨማሪም ተከላካዩ ላይም አሁንም መጠናከር አለበት። ሚሎስ ኬርኬዝም እንደዚሁም ጀረሚ ፍሪምፖንግን ይዞ አመት ሙሉ መዝለቅ ራሱ አስቸጋሪ እንደሚሆን በዚህ ጨዋታ ላይ መመልከት ይችላል። ምናልባት ዲፌንሲቭ ማይንድድ የሆነ 6 ቁጥር ተጫዋች ወይም ደግሞ ተፈጥሯዊ የሚባል የ6 ቁጥር ተጫዋች የተከላካይ አማካኝ ተጫዋች በቡድን ውስጥ ቢኖር ኖሮ እሱ ወደኋላ ስለሚመለስ ምናልባትም እነዚህ ተጫዋቾች የማጥቃት ነጻነትን ሊያገኙ ይችሉ ነበር። ነገር ግን በዚህ ሰዓት በቡድን ውስጥ ተፈጥሯዊ የሚባል የ6 ቁጥር ተጫዋች ስለሌለ እንደዚሁም ዶሚኒክ ሶቦዝላይና ራያን ግራቨንበርክ ማጥቃት ስለሚወዱ የነዚህ ተጫዋች በሜዳ ውስጥ መቆየት ቡድኑን ይጎዳዋል ብዬ ነው የማስበው። ስለዚህ ወይ ተጫዋቾችን መቀየር አለባቸው ወይም ደግሞ 6 ቁጥር ተጫዋችን ወደ ቡድኑ መቀላቀል አለባቸው ብዬ አስባለሁ። በአጠቃላይ ግን አሁንም መሻሻል ያሉባቸው ነገሮች አሉ። በእርግጥ የመጀመሪያ ጨዋታ ነው። እንደዚሁም ብዙ ለውጦችን በቡድን ውስጥ ተደርጓል። የጨዋታ ስታይልም ተለውጧል። እንደዛም ቢሆንም ግን አሁንም በፍጥነት ማስተካከል ያለባቸው ነገሮች አሉ። በተለይ ለቀጣይ ለኖቲንግሃም ፎረስት ጨዋታ እነዚህ ነገሮች በተወሰነ መልኩ አረመው መምጣት መቻል አለባቸው። ነገር ግን የመጀመሪያ ጨዋታ ነው። እንደዚሁም ደግሞ በሴንት ጄምስ ፓርክ ስቴዲየም የተደረገ በጣም ከባድ የሚባል ጨዋታ ነው። ይህንንም ጨዋታ መጨረሻ ደቂቃ ላይ ባስቆጠሯት ግብ አቻ በሆነ ውጤት ሊያጠናቀቁ ችሏል። ስለዚህ አንዶኒ ኢራኦላ የሊቨርፑል አሰልጣኝነቱ ጊዜው በአቻ ውጤት ሊጀመር ይችላል። ከመሸነፍ አቻ መውጣት በጣም የተሻለ ነው። ነገር ግን ደግሞ አሁንም ብዙ የቤት ስራ እንዳለባቸው ግን በዚህ ጨዋታ ላይ መመልከት ይችላል። የተከላካይ መስመሩ ሊረጋጋ ይገባል። አንዳንድ ጊዜ የሚወስኗቸው ውሳኔዎች ትክክል አይደሉም፣ ወይም ከወሰኑ ደግሞ ፈጣን የሆነ ውሳኔ ሊወስኑ ይገባል። መሀል ላይ ያለው ክፍተት ሊጠብ ይገባል። እንደዚሁም የአጥቂ ስፍራውም ከዚህ የተሻለ ፕረስ ሊያደርግ ይገባል። ሊቨርፑሎች እንግዲህ በዚህ ጨዋታ ላይ በ4-4-2 ነበረ ከኳስ ውጭ ሲጫወቱ የነበሩት። ይሄ ደግሞ ሞር ፕረስ
እንዲያደርጉ አልተመቻቸውም። ከዚህ ቀደም እንግዲህ ሊቨርፑሎች በተለይ በአርነ ስሎት የመጀመሪያው የውድድር ዘመን ላይ በ4 ተጫዋቾች ነበረ ፕረስ ሲያደርጉ የነበሩት። ያ ደግሞ የተጋጣሚ ቡድን ተከላካዮች እንዲጨነቁ ወይም ደግሞ ስህተት እንዲፈጥሩ ሲያደርግባቸው ነበረ። በዚህ ጨዋታ ላይ ግን ሊቨርፑሎች በአሌክሳንደር ኢሳቅና በፍሎሪን ቪርትዝ ነበር ፕረስ ሲያደርጉ የነበሩት። ሪዮ ንጉማና ኮዲ ጋክፖ ሞር ወደኋላ ተመልሰው መከላከሉን ነበር ሲያግዙ የነበረው። ይህም ደግሞ ኒውካስል ዩናይትዶች ከኋላ በቢልድ አፕ ሲጫወቱ ወይም ከኋላ መስርተው ሲወጡ በነፃነት ነበረ ሲጫወቱ የተመለከትናቸው። ከዛ በተጨማሪም ደግሞ በራያን ግራቨንበርክና በዶሚኒክ ሶቦስላይ መካከል የነበረው ክፍተት ደግሞ ይህንን ቢልድ አፓቸውን የበለጠ ወደ አጥቂው ስፍራ እንዲያሳድጉት ሲረዳቸው ነበርና ይሄ ነገር መስተካከል መቻል አለበት። በትንሹ በ3 ተጫዋቾች ፕረስ ማድረግ መቻል ነበረባቸው በዚህ ጨዋታ ላይ። ምክንያቱም ኒውካስል ዩናይትዶች ከኋላ መስርተው ሲወጡ በ3 ተከላካዮች ነበር ሲጫወቱ የነበሩት። እናም ከኮዲ ጋክፖ ከዶሚኒክ ሶቦስላይ እንደዚሁም ደግሞ ከሪዮ ጉማ መካከል አንዱ ፍሎሪን ቪርትዝንና አሌክሳንደር ኢሳቅን በመቀላቀል ፕረስ ሊያደርጉ ይገባቸው ነበረ እና ያንን ግን ሲያደርጉ አልተመለከትንም። ስለዚህ በቀጣይ ጨዋታ ይህንን ነገር አስተካክለው መምጣት አለባቸው ብዬ አስባለሁ። በአጠቃላይ ግን ከመሸነፍ አቻ መውጣት የተሻለ ነው። እናም የ2026/27 የውድድር ዘመናቸውን ከኒውካስል ዩናይትድ ጋር አቻ በመውጣት መጀመር ችለዋል። በአጠቃላይ እንግዲህ በዚህ ጨዋታ ላይ ያለኝ ማች ሪያክሽን ይህንን ይመስል ነበር። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ለእናንተስ በሊቨርፑል በኩል የጨዋታው ኮከብ ማን ነበረ ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።